يا رب أعطنا النفس ነቢዩ ዓለይሂ ሰላቱ ወሰላም ዱንያ ላይ ካሉ ቀናቶች ሁሉ አላህ ዘንድ ይበልጥ ሥራ የሚወደደው በእነዚህ 10 ቀናት ነው ብለዋል። እነዚህ መልካም ሥራ የሚወደድባቸው ከረመዳን ሁሉ እንደሚበልጡ የተነገረላቸው በእነዚህ ቀናት ውስጥ የሚሰራ ሥራ ከጂሃድ ሁሉ እንደሚበልጥ ነቢዩ ዓለይሂ ሰላቱ ወሰላም ያሳወቁን ቀናቶች ሊገቡ ሊመጡ 4 ቀናት አካባቢ ብቻ ይቀራል። አላህ ተባረከ ወተዓላ የሰጠን ዕድሜ ለኸይር ለአኼራ ለመልካም ሥራ ልናውለው ልንጠቀመው ይገባል። አላህ ተባረከ ወተዓላ ለኸይር ያጨው ሰው ኸይርን የሻለት ሰው መልካም ሥራን ያገረለታል። ትልቁ ትኩረቱ ዓላማው ጭንቀቱ ሐሳቡ አላህ የሚወደውን ሥራ መስራት ላይ ይሆናል። ለአላህ ይተናነሳል። ራሱን ደግሞ ደጋግሞ ይወቅሳል። ዘውትር የአላህን ተባረከ ወተዓላ በር ያንኳኳል። ከቁጣው ከቅጣቱ ሚድንበትን መንገድ ይፈልጋል። የራሱን ደካማነት የራሱን አላዋቂነት አጥፊነት በዳይነት አዘውትሮ ያስባል። የአኼራ ጉዞ ዝግጅቱ ኢማንና መልካም ሥራ ነው። ከአንድ ቤት ወደ አንድ ቤት ለመሸጋገር ቦታ ለመቀየር ዝግጅት ያስፈልጋል። ከዱንያ ወጥተን ወደ ቀብር ለመሄድ የበለጠ ዝግጅት ያስፈልገናል። ጥንቃቄ ያስፈልገናል። አቅላችን ይሄን ማግኘት መቻል አለበት። ዱንያ ላይ መኖረው ለጥቂት ጊዜ ነው። አንድ ቀን ከዱንያ መውጣቴ አይቀርም። ከምድር ላይ መኖሬ ቀርቶ ከምድር ስር መቀበሬ አይቀርም። ያኔ ከሥራዬ ጋር እገናኛለሁ፣ ከአላህ ጋር እገናኛለሁ። እዛ ቦታ ላይ የሚጠቅመኝ ሥራዬ ነው፣ የሚጎዳኝም ሥራዬ ነው ልንል ጊዜያችንን ሰዓታችንን በአግባቡ ልንጠቀም ይገባናል። ሕይወት አንድ ጊዜ ብቻ ነው፣ ሁለተኛ ዕድል የለም። ዱንያ ላይ የሰው ልጆች በሕይወታቸው ደስተኛ እንዲሆኑ የተለያዩ ሥራዎችን እንደሚሰሩት ሁሉ አኼራ ላይ ነገ ባላቸው ሕይወት ደስተኞች እንዲሆኑ አላህ እንዲያስደስቱ ያዘዘውን መታዘዝ የከለከለውን መከልከል የኸይር አጋጣሚዎችን በአግባቡ መጠቀም ይገባናል። የሰው ልጅ የዘራውን ነው የሚያጭደው፣ የነገደ ነው የሚያተርፈው። ሳይዘሩ ምርት መጠበቅ፣ ሳይነግዱ ትርፍ መጠበቅ ሞኝነት እንደሆነ ሁሉ አላህ ተባረከ ወተዓላ የሚወደውን ሥራ ሳይሰሩ አላህ ተባረከ ወተዓላ የሚጠላውን ሥራ ወንጀል ሳይርቁ የአላህን ተባረከ ወተዓላ ውዴታ የእሱን ስጦታ ጀነትን የአኼራ ሰላም ደስታን ክብርን መመኘት አላዋቂነትና ሞኝነት ነው። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ እኛ እዚች ምድር ላይ እንግዶች ነን፣ መንገደኞች፣ ተጓዦች ነን።
አንድ ቀን ጉዟችን አብቅቶ ወደ መሄጃችን መድረሳችን የማይቀር ነው። ዱንያ ላይ እስካለን ድረስ ሁሌ አላህን ለማስደሰት የእሱን ውዴታ ለማግኘት ደፋ ቀና ልንል፣ የሚወደውን ልንሰራ፣ የሚጠላውን ልንርቅ፣ ልንጠነቀቅ ይገባናል። አላህ ተባረከ ወተዓላ ለኸይር ያጨው ሰው፣ ኸይርን የሻለት ሰው መልካም ሥራን ያገራለታል። ትልቁ ትኩረቱ፣ ዓላማው፣ ጭንቀቱ፣ ሐሳቡ አላህ የሚወደውን ሥራ መስራት ላይ ይሆናል። ለአላህ ይተናነሳል። ራሱን ደግሞ ደጋግሞ ይወቅሳል። ዘውትር የአላህን ተባረከ ወተዓላ በር ያንኳኳል። ከቁጣው ከቅጣቱ ሚድንበትን መንገድ ይፈልጋል። የራሱን ደካማነት፣ የራሱን አላዋቂነት፣ አጥፊነት፣ በዳይነት አዘውትሮ ያስባል። የሰው ልጅ ዘሉም ጀሁል ነው፣ ራሱን ይበድላል። የጌታውን ሐቅ አያውቅም፣ ያወቀውንም አይጠብቅም። አላህ ተባረከ ወተዓላ ከባሮቹ የተብቃቃ ከመሆኑ ጋር ለባሮቹ ተውበትን ይቀበላል፣ ይቅር ይላል። የእሱን ውዴታ የሚያገኙበትን መንገድ ይጠቁማል። ለሱ ቁጣ የሚዳርጋቸውን ሥራ ያስጠነቅቃል። አላህ ተባረከ ወተዓላ እሱን እንድንፈራ፣ ያዘዘንን እንድንሰራ፣ ከቁጣው እንድንርቅ መክሮናል። ወንጀል አትስሩ ብሎ አስጠንቅቆናል። የሰራን እንደሆነም እንድንቶብት አነሳስቶናል፣ ገፋፍቶናል። ይህ ሁሉ የሆነው አላህ ተባረከ ወተዓላ ከኛ የተብቃቃ ከመሆኑ ጋር ለባሮቹ ስለሚያዝን ስለሚራራን። ዱንያ ላይ የሰው ልጆች በሕይወታቸው ደስተኛ እንዲሆኑ የተለያዩ ሥራዎችን እንደሚሰሩት ሁሉ አኼራ ላይ ነገ ባላቸው ሕይወት ደስተኞች እንዲሆኑ፣ አላህ እንዲያስደስቱ ያዘዘውን መታዘዝ፣ የከለከለውን መከልከል፣ የኸይር አጋጣሚዎችን በአግባቡ መጠቀም ይገባናል። የሰው ልጅ የዘራውን ነው የሚያጭደው፣ የነገደ ነው የሚያተርፈው። ሳይዘሩ ምርት መጠበቅ፣ ሳይነግዱ ትርፍ መጠበቅ ሞኝነት እንደሆነ ሁሉ አላህ ተባረከ ወተዓላ የሚወደውን ሥራ ሳይሰሩ፣ አላህ ተባረከ ወተዓላ የሚጠላውን ሥራ ወንጀል ሳይርቁ የአላህን ተባረከ ወተዓላ ውዴታ፣ የእሱን ስጦታ ጀነትን፣ የአኼራ ሰላም፣ ደስታን፣ ክብርን መመኘት አላዋቂነትና ሞኝነት ነው። ከፊት ለፊታችን ዱንያ ላይ ካሉ ቀናቶች ሁሉ ይበልጥ አላህ ዘንድ መልካም ሥራ የሚወደድባቸው ቀናቶች ወደኛ እየቀረቡ ነው። ነቢዩ ዓለይሂ ሰላቱ ወሰላም ዱንያ ላይ ካሉ ቀናቶች ሁሉ አላህ ዘንድ ይበልጥ ሥራ የሚወደደው በእነዚህ 10 ቀናት ነው ብለዋል። እነዚህ መልካም ሥራ የሚወደድባቸው ከረመዳን ሁሉ እንደሚበልጡ የተነገረላቸው፣ በእነዚህ ቀናት ውስጥ የሚሰራ ሥራ ከጂሃድ ሁሉ እንደሚበልጥ ነቢዩ ዓለይሂ ሰላቱ ወሰላም ያሳወቁን ቀናቶች ሊገቡ ሊመጡ 4 ቀናት አካባቢ ብቻ ይቀራል። አላህ ተባረከ ወተዓላ የሰጠን ዕድሜ ለኸይር፣ ለአኼራ፣ ለመልካም ሥራ ልናውለው ልንጠቀመው ይገባል። የአኼራ ገበያ ላይ ሁሌ ልንገኝ ይገባናል። ዕድሜያችን ውስን ነው። ነገ በዕድሜህ ምን ሰራህበት ተብለን መጠየቃችን አይቀርም። ወጣትነትህን በምን ጨረስከው? ገንዘብህን ከየት አመጣኸው? ምን ላይ አዋልከው? አውቀህ ነበር? ሰምተህ ተምረህ ነበር? ምን ሰራህበት ተብለን መጠየቃችን አይቀርም። የዱንያ ሕይወትን ለማሸነፍ ቀን ከሌሊት እንደምንሰራው እንደምናስበው ሕይወታችንን ለማሻሻል እንደምንጥረው ሁሉ የአኼራ ሕይወታችንን ለማሻሻል ዘውትር ጥረት እናደርግ ይገባናል። አላህ ዘንድ የሚያኮራው ኢማንና መልካም ሥራ ነው፣ ተውሂድ ነው። የነቢይን ዓለይሂ ሰላቱ ወሰላም ሱና መንገድ መከተል ነው። በእነዚህ ቀናት ኸይር ሥራ የሠራ ሰው፣ በጠቅላላ በሕይወቱ መልካም ሥራን የሠራ ሰው ነገ አላህ ዘንድ ተባረከ ወተዓላ ሲቀርብ ይኮራል፣ ይደሰታል። አላህ ተባረከ ወተዓላ ከሠሩት በብዙ እጥፍ አባዝቶ መልካም ሥራን ይመነዳልና በመልካም ሥራው ደስተኛ ይሆናል። በተቃራኒው ደግሞ ዱንያ ላይ የተሰጠውን ዕድሜ በከንቱ አላህ ዘንድ ተባረከ ወተዓላ በማያኮራ ነገር ያሳለፈ ሰው አላህ ፊት ሲቆም መጸጸቱ አይቀርም፣ መመለስን መመኘቱ አይቀርም። ነገር ግን ወደ አኼራ ከሄዱ በኋላ ዳግም መመለስ የለም። አላህ ተባረከ ወተዓላ ሁሌም ኸይር ሥራ እንድንሠራ አዞናል። በኸይሩ ሥራ እጥፍ ድርብ ምንዳን እንደሚመነዳን ነግሮናል። ይበልጥ ደግሞ መልካም ሥራ የሚወደድባቸው ቀናቶች እንዳሉ
በመልእክተኛው አማካኝነት አሳውቆናል። ሁሌ ነቃ ልንል የኸይር የመልካም አጋጣሚዎችን ሳናሳልፍ ሳንሰንፍ ልንጠቀም ውድ የሆኑ ኸይር ስራዎችን ከውድ ንብረታችን በላይ እንደ ሀብት ልናፈራ ልናጠራቅም ይገባናል። ውድ ከሚባሉ ነገሮች ሁሉ ውዱ አላህን ማወቅ ነው። የሚወደውን የሚጠላውን ማወቅ ነው። መልካም ስራን መስራት ነው። ሰዎች ወርቅና ብርን የራሳቸው ለማድረግ ሲሽቀዳደሙ ካየህ አንተ አላህ ዘንድ ተባረከ ወተዓላ የምትከብሩበትን መልካም ስራ የራስህ ማድረግ ላይ ልፋ ድከም ይሉ ነበር ደጋግ ቀደምቶች። ዱንያ ጠፊ እንደሆነች ሁላችንም እናውቃለን። ዱንያ ጠፊ ናት፣ አኼራ ቀሪ ናት፣ ዘላለማዊ ናት። ዘላለማዊ ለሆነው አኼራ ዘላለማዊ ደስታ መኖር የምንችልበትን መልካም ስራ ካልሰራን የዱንያን ጠፊነት ማወቃችን የአኼራን ዘላለማዊነት ማወቃችን ምንም ፋይዳ የለው። የእውቀት መጀመሪያው ትልቁ ዋናው አላህን ማወቅ ነው፣ አኼራን ማወቅ ነው፣ የዱንያን ጠፊነት ማወቅ ነው። ጠፊ ለሆነው ዱንያ የለፋን የደከምን ቀን ከሌሊት የተጨነቀን ዘላለማዊ ለሆነው ለአኼራ ሲሆን በተቃራኒው ምንሰንፍ ከሆነ አላዋቂነታችን አንዱ ማሳያው ይሄ ነው። ለአኼራ ሲሆን 5 ወቅት ሶላትን እንኳ በአግባቡ በስርዓቱ ከቀብልያው ከባዕድያው ጋር መስገድ የሚከብደን ከሆነ ለዱንያ ለመብላት ለመልበስ ለመጠጣት ወጪ ማድረግ ምንም የማይከብደን ለአኼራ ሲሆን ትንንሽ ወጪዎች እንኳ የሚከብዱን ከሆነ ለምን እንደተፈጠረን ወደ ዱንያ ለምን እንደመጣን አልገባንም ማለት ነው። ነገ መሞታችን ካልቀረ ስሞት በምን መልኩ ነው መሞተው ልንል፣ ከዱንያ መውጣታችን ካልቀረ ምን ይዘን ነው የምንወጣው ልንል ይገባን። ማንኛውም ተጓዥ ለጉዞው ስንቅ ያዘጋጃል። በጉዞው ርቀት ልክ ምናልባትም ለጥንቃቄ ብሎ ጨመር አድርጎ ስንቅ ይዛል፣ ልብስ ይዛል። ከባዱ ጉዞ የአኼራ ጉዞ ነው። በባዶ አይሆንም። በቂ ዝግጅት ያስፈልጋል። የአኼራ ጉዞ ዝግጅቱ ኢማንና መልካም ስራ ነው። ከአንድ ቤት ወደ አንድ ቤት ለመሸጋገር ቦታ ለመቀየር ዝግጅት ያስፈልጋል። ከዱንያ ወጥተን ወደ ቀብር ለመሄድ የበለጠ ዝግጅት ያስፈልገናል፣ ጥንቃቄ ያስፈልገናል። አቅላችን ይሄን ማግኘት መቻል አለበት። ዱንያ ላይ የምኖረው ለጥቂት ጊዜ ነው። አንድ ቀን ከዱንያ መውጣቴ አይቀርም። ከምድር ላይ መኖሬ ቀርቶ ከምድር ስር መቀበሬ አይቀርም። ያኔ ከስራዬ ጋር እገናኛለሁ፣ ከአላህ ጋር እገናኛለሁ። እዛ ቦታ ላይ የሚጠቅመኝ ስራዬ ነው፣ የሚጎዳኝም ስራዬ ነው ልንል ጊዜያችንን ሰዓታችንን በአግባቡ ልንጠቀም ይገባናል። ህይወት አንድ ጊዜ ብቻ ነው፣ ሁለተኛ እድል የለም። እድሜህም በምን ጨረስከው ተብለን ፊት ለፊት መጠየቃችን እንደማይቀር ነቢዩ ዓለይሂ ሰላቱ ወሰላም ነግረውናል። ዱንያም በልክ ከመያዝ ጋር ዋናው ትልቁ ትኩረታችን አኼራ ላይ ሊሆን ኢማን መልካም ስራ ላይ ሊሆን ይገባል። መልካም ስራ ለዱንያም ለአኼራም ነው የሚጠቅም። መልካም ስራን መስራት ወንጀልን መተው ለአኼራ ብቻ አይደለም ለዱንያም ጭምር ነው የሚጠቅም። ኸይርን ስራ የሚሰራ ሰው በሁለቱም ዓለም ደስተኛ ይሆናል። አላህን የሚያስቆጣ ሸይጣንን የሚከተል ስራው ወንጀል የሆነ በዱንያም በአኼራ ሰላም ያጣል፣ ደስታን ያጣል። ቃለ አላሁ ተዓላ ማ ዒንደኩም የንፈዱ ወማ ዒንደ አላሂ ባቅ ወለነጅዚየነ አለዚነ ሰበሩ አጅረሁም ቢአሕሰኒ ማ ካኑ ያዕመሉን መን ዐሚለ ሷሊሐን ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈለኑሕየነሁ ሐያተን ጠይባ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ይላል። እናንተ ዘንድ ያለ ነገር ሁሉ ያልቃል ይላል አላህ ተባረከ ወተዓላ። ገንዘብ ያልቃል፣ ሀብተ ንብረት ያልቃል፣ ስልጣን ያልቃል፣ ልጆች ቤተሰብ ያልቃል። ዱንያ ላይ ያለ ነገር በሙሉ የሚያልቅ ነው ይላል። ወማ ዒንደ አላሂ ባቅ አላህ ዘንድ ያለው ደግሞ ጀዛ ቀሪ ነው፣ ዘላለማዊ ነው። እኛ ዘንድ ያለ ነገር ሁሉ አላቂ ነው። ይህ ሲቀር ተብሎ ተነጥሎ የሚወጣም የለም። ማ ዒንደኩም እናንተ ዘንድ ያለ በሙሉ አላቂ ነው፣ ጠፊ ነው ይላል። ምን ለፋለት ምን ደክምለት ስጋችን አካላችን ሳይቀር ነፍሳችን ሳትቀር ዱንያ ላይ ታልቃለች። የሆነ ጊዜ ላይ እገሌ መባሉ በስም መጠራቱ ቀርቶ ጀናዛ የሚባልበት ከዱንያ ጠፍቶ ረሒመሁላህ ሞተች እኮ የምንባልበት ጊዜ ይመጣል። እኛም አላቂ ነን፣ ዱንያ ራሷ አላቂ ናት። ዱንያ ውስጥ ያለው በሙሉ ያልቃል። አላህ ዘንድ ያለ ነው ማያልቀው። ምንድን ነው እኛ አላህ ዘንድ አለን የምንለው? መልካም ስራችን ነው። ከሞትም በኋላ የምንታወሰበት መልካም ስራ ሊኖረን ይገባል።
በየአይነቱ እንደ አቅማችን። መልካም ሥራ ከብር ከገንዘብ ጋር ብቻ የተያያዘ አይደለም። በጉልበታችን፣ በጊዜያችን፣ እንደ አቅማችን፣ እንደ ሁኔታችን አላህ ዘንድ ሊቀመጥልን የሚችል አላህ ዘንድ ደረጃ ሊያሰጠን የሚችል የአኼራን ሕይወት አስደሳች ሊያደርግልን የሚችል መልካም ሥራ ሊኖረን ይገባል። ማ ዐንደኩም የንፈድ ወማ ዐንደላሂ ባቂን ወለነጅዚየነ አለዚነ ሰበሩ አጅረሁም። እነዚያ ዱንያ ላይ የታገሱ በአላህ ማመን ላይ የታገሱ መልካም ሥራ መስራት ላይ የታገሱ ወንጀልን ለመተው የታገሱ በሕይወታቸው ሙሲባ ሲደርስባቸው የታገሱ ሰዎችን ምንዳቸውን ይሰሩት ከነበረው በተሻለ መልኩ እንመነዳቸዋለን ይላል። መልካምን ሥራ የሠራ ወንድም ይሁን ሴት አማኝ እስከሆነ ድረስ በአላህ አምኖ ነቢዩ ዓለይሂ ሰላቱ ወሰላም በሰሩት መልኩ ሱናውን ተከትሎ መልካም ሥራን የሠራ ሰው በዱንያ መልካም ሕይወትን እናኖረዋለን ይላል። ምንድነው የዱንያ መልካም ሕይወት? በቀደር ማመን፣ መረጋጋት፣ አላህ ያለው ይሆናል ማለት የዱንያ መልካም ሕይወት ይባላል እንጂ የፈለጉትን መብላት፣ የፈለጉትን መልበስ፣ የፈለጉትን አይነት መጓጓዣ መጠቀም ማለት አይደለም። ይሄ ሊገኝም ላይገኝም ይችላል። መልካም ሕይወት የሚባለው ዱንያ ላይ ሁሉ ነገር አላህ እንዳደረገው ነው የሚሆነው። በቀደር አምናለሁ በአላህ ውሳኔ ደስተኛ ነኝ ብሎ አምኖ አላህ የወሰነለትን ነገር በደስታ ተቀብሎ የሚኖር ሰው መልካም ሕይወትን ኖሯል ይባላል። በአላህ የሚያምን ሰው፣ በቀደር የሚያምን ሰው ለነገ አይጨነቅም። ትናንት ሆኖ ባለፈው አይቆጭም። ቁጭቱ ነገን ለማስተካከል የሚረዳው የሆነውን ያክል እንጂ። በአላህ ያመነ መልካም ሥራ የሠራ ወንድም ይሁን ሴት መልካምን ሕይወት ጥሩን ሕይወት እናኖረዋለን በዱንያ። አኼራ ላይ ደግሞ ይሰራው ከነበረው ዱንያ ላይ ይሰራው ከነበረው በተሻለ መልኩ የመልካም ሥራውን ውጤት እንሰጠዋለን ይላል። ኢዘን በአላህ ማመን በቀደር ማመን በዱንያ ሕይወትም ሰላምን መረጋጋትን እንዲያገኙ ያደርጋል። አኼራ ላይ ደግሞ እጥፍ ድርብ የሆነ የመልካም ሥራ ምንዳን ያስገኛል። ወለዚነ አመኑ ወዐሚሉ ሷሊሓት ሰኑድኺሉሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃሩ ኻሊዲነ ፊሃ አበዳ። እነዚያ በአላህ ያመኑ ትክክለኛ ኢማን በቁርአን ያመኑ በመልእክተኛው ያመኑ መልካም ሥራዎችንም የሰሩ ጀነት እናስገባቸዋለን። ከበስተስሮቿ ብዙ አይነት ወንዞች የሚፈሱባት ጀነት ለዘላለም በደስታ በሰላም በምቾት በድሎት ይኖራሉ። ይሄ የአላህ ቃል ነው። አላህ ቃሉን አያፈርስም ይላል። ጀነት የሚገኘውም በመልካም ሥራ ነው፣ በኢማን ነው፣ በጽናት ነው። አኼራ ላይ ጀነት የሚገባ ሰው ዱንያ ላይም ሕይወቱ የጀነት ይሆናል፣ ይረጋጋል፣ ደስተኛ ይሆናል፣ ሰላምን ያገኛል። እዚህ ዱንያ ላይ የኢማን ጀነት ውስጥ ያልገባ ሰው አኼራ ላይ ጀነትን አያገኝም ተብሏል። ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ። መዳን በእናንተ ምኞትም አይደለም፣ በአህለል ኪታብ በአይሁድና በነሷራ ምኞትም አይደለም። የሰው ልጅ የሚድነው በምኞቱ አይደለም፣ በፍላጎቱ አይደለም። መዳን መክሰርም ከሥራ ጋር የተያያዘ ነውና መን ያዕመል ሱአን ዩጅዘ ቢሂ። መጥፎን ሥራ የሠራ ሰው ዋጋውን ያገኘዋል። ከሥራው መፈናፈኛም አያገኝም፣ ማምለጫም አያገኝም። የሠራው ሥራ አላህ ዘንድ ተመዝግቦ ተቀምጦ ያገኘዋል ይላል። የሰው ልጆች በምኞት ብቻ ጀነት አይገቡም፣ በፍላጎት ብቻ ጀነት አይገቡም። ስለተመኙ ስለፈሩ ስለሰጉም ከጀሃነም አይድኑም። መክበርም መዋረድም የተያያዙት ከሥራ ጋር ነው። ለይሰ ቢአማንይኩም ወላ አማንይ አህሊል ኪታብ። አንድ ሰው ሙስሊም ነኝ ስላለ ብቻ ጀነት አይገባም። አይሁድ ነሷራ ስለሆነ ብቻ ኢሳን ወድጃለሁ ሙሳን ተከትያለሁ ብሎ ጀነት አይገባም። ምኞት ጋር እምነት ጋር አብሮ ሥራ መኖር አለበትና መን ያዕመል ሱአን ዩጅዘ ቢሂ። መጥፎ ሥራ የሠራ ሰው አይቀርለትም፣ ዋጋውን ያገኛል ይላል። በዱንያም በአኼራ ወይም በዱንያም በአኼራ ከሁለት አንዱ አይቀርም። ሰው የሚበድል የበደሉን ዋጋ ያገኛል። መጥፎን ሥራ የሚሠራ የሠራው ሥራ ወይም ዱንያ ላይ ወይም አኼራ ላይ ወይም ሁለቱም ላይ መዘዙን ያገኘዋል። ከሥራው ማምለጥ በፍጹም አይችልም፣ ማንም ሊገላግለው አይችልም ይላል። ይህ ከመጥፎ ሥራ እንድንጠነቀቅ አላህን ተባረከ ወተዓላ እንድንፈራ በጥንቃቄ እንድንራመድ የሚያደርግ ሲሆን በተቃራኒው ደግሞ ወመን ያዕመል ሚነ ሷሊሓቲ ሚን ዘከሪን አው ኡንሳ ወሁወ ሙእሚን ፈኡላኢከ የድኹሉነ አልጀነህ ወላ ዩዝለሙነ ነቂራ። መጥፎ የሠራ የሥራውን ያገኘዋል፣ አይቀርለትም እስካልተወበተ ከአላህ እስካልታረቀ ያበላሸውን እስካላስተካከለ ድረስ። መልካምን ሥራ የሠራ ደግሞ የተስተካከለ መስፈርቱ የተሟላ ኢኽላሱ ያለው በነቢ ዓለይሂ ሰላቱ ወሰላም አሰራር መሠረት የተሠራን መልካም ሥራ የሠራ ሰው ወንድም ይሁን ሴት ሙእምን እስከሆነ ድረስ እነዚህ ጀነት ይገባሉ።
ቅንጣትን መታከል አይበደሉም። የሰሩት መልካም ሥራ አይባክንባቸውም፣ አይካዱም መልካም ሥራቸውን ይላል። ኢዘን ዱንያ ላይ ስንኖር ምንሰግደው፣ ምንጾመው፣ ሶደቃ ምንሰጠው፣ ምንሰራቸው መልካም ሥራዎች በሙሉ የዱንያ ህይወታችንም ሰላም፣ ደስታ የበዛበት እንዲሆን ያደርጋሉ። ነገ ደግሞ አላህ ፊት በምንቆምበት ጊዜ መልካም ሥራው በብዙ እጥፍ ተባዝቶ የአላህን ተባረከ ወተዓላ ውዴታ ጀነትን የሚያስገኝ ይሆናል። ይሄን እያንዳንዱ አማኝ ልብ ብሎ ሊያስብ ራሱን ሊጠይቅ ደስታ ያለው የት እንደሆነ ሊፈትሽ ይገባል። አሁን ላይ ቁሳዊነት የበዛበት ዘመን ላይ ደርሰናል። ሰዎች ደስታቸው ከቁሳቁስ ጋር የተያያዘ ሆኗል። በዛ ያለ ብር ካላቸው የሚደሰቱ፣ የሚፈልጉት አይነት ቤት፣ ምግብ፣ ልብስ ካገኙ የሚደሰቱ፣ ካልሆነ የሚከፉ፣ ህይወትን የሚጠሉ፣ አላህን የሚወቅሱ ሰዎችን በብዛት እናያለን። በዚህ መልኩ ደስታ አይገኝም። ደስታ ወደ ምስራቅ፣ አንተ ወደ ምዕራብ ትሄዳለህ። ትክክለኛ ደስታን የፈለገ ሰው ሁሌ ለአላህ ባሪያ ሊሆን፣ በሁሉም ነገር ላይ ታዛዥ ሊሆን፣ ኸይር ሥራ ሊያበዛ ይገባል። ኸይር ሥራ ባበዛን ቁጥር፣ ታዛዥነታችን ጎልቶ በወጣ በታየ ቁጥር ልባችን ውስጥ ደስታ ይበዛል። ባመፀን ቁጥር፣ አላህን ባስቆጣን ቁጥር፣ ወንጀል በቀላቀለን ቁጥር ኢማናችን ሲደፈርስ የዱንያ ህይወታችን ደስታችንም ይደፈርሳል። ኢነል አብራራ ለፊ ነዒም ወኢነል ፉጃራ ለፊ ጀሒም የሚለው አንቀጽ ይህንንም ጭምር ያካትታል። ሁሌም አላህን የሚታዘዙ ሁሌም የውስጥ ደስታ አላቸው። ዱንያም ላይ ውስጣቸው ሰላም ያገኛል። ሞተው ሲቀበሩ ቀብር ውስጥም ሰላም ያገኛሉ። ቅያማ ሲቆምም ጀነት ውስጥ ለዘላለም ሰላም ያገኛሉ። በተቃራኒው ደግሞ ወኢነል ፉጃራ እምቢ ባዮች አመፀኞች ደግሞ ለፊ ጀሒም ሁሌም ጀሃነም ውስጥ ናቸው። ውስጣቸው እንደተቃጠለ ነው፣ እንደተረበሹ ነው፣ ሰላም እንደራቃቸው ነው። ማናቸው? ፉጃሮች፣ አፈንጋጮች፣ እምቢ ባዮች፣ የሚቀላቅሉ ኢማናቸው የደፈረሰ ህይወታቸው ይደፈርሳል። ሰላማቸው ጥርት ያለ አይሆንም፣ ደስታቸው ጥርት ያለ አይሆንም። የት? ዱንያ ላይም ሞተው ሲቀበሩም ቅያማ ሲቆም ወደ ዋናው የአኼራ ህይወት ውስጥ ሲገቡ። የዘላለም የሁሌ ቋሚ ሰላምን ደስታን የፈለገ ሰው ኢማን ሊያበዛ፣ መልካም ሥራ ሊያበዛ፣ ዚክር ሊያበዛ፣ ዱዓ ሊያበዛ፣ ኢማኑ ላይ ዲኑ ላይ ቀጥ ሊል ይገባል። እየቀላቀሉ ያመፁ አላህን ያስቆጡ ቋሚ ሙሉ እውነተኛ ደስታ መፈለግ ውሃ ውስጥ ፍም እንደመፈለግ ነው። ትክክለኛው ኢማን ልባችን እስካለ ድረስ ትክክለኛውን ደስታ ማግኘት እንችላለን። ትክክለኛ ኢማን ውስጣችን ላይ ሲኖር ደግሞ አካላቶቻችን አላህን ይታዘዛሉ፣ ኸይር ሥራ ይገራላቸዋል፣ ወንጀልን ይፈራሉ፣ ይጸየፋሉ። بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه، وأشهد أن لا إله إلا الله وحده لا شريك له تعظيما لشانه، وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، ነቢዩ ዓለይሂ ሰላቱ ወሰላም መልካም ሥራን ኸይርን እንድንሠራ ሲያነሳሱ ሲያበረታቱ ከተናገሯቸው ንግግሮቻቸው መሃል በአንዱ ላይ ምን ይላሉ? ማ ሚንኩም ሚን አሐድን ኢላ ሰዩከልሙሁ ላሁ የውመል ቂያመቲ። ሰው ሆኖ የቅያም ቀን አላህ ማያናገረው ሰው የለማ በሱና በጌታው መሃል ምንም አይነት አስተርጓሚ ሳይኖራል። እያንዳንዱ የሰው ልጅ ያለ አስተርጓሚ ከአላህ ጋር ይነጋገራል። በዚህ ሰዓት ፈየንዙሩ አይመነ ሚንሁ ፈላ የራ ኢላ ማ ቀደም። በዚህ ከባድ ቦታና ሁኔታ ላይ የሰው ልጅ ወደ ቀኝ ሲያይ የሚያየው ነገር የለም ዱንያ ላይ ሆኖ ሰርቶ ያሳለፈውን ስራ እንጂ። ወየንዙሩ አሽአመ ሚንሁ ፈላ የራ ኢላ ማ ቀደም። ወደ ግራም ይመለከታል የሰራውን ስራ እንጂ ሌላ ነገር አያይም። ወየንዙሩ በይነ የደይህ ወደፊት ለፊትም ያያል ፈላ የራ ኢላ ናረ ትልቃአ ወጅሂሃ። ከፊት ለፊቱ እሳትን እንጂ ሌላ ነገር አያይም። ከግራችን ከቀኛችን የሰራነው ስራ አኼራ ላይ ቁጭ ብሎ ይጠብቀናል፣ ኸይርም ይሁን ሸር። ከፊት ለፊት ደግሞ ጀሃነም አለ፣ አደገኛው ኬላ። ስለዚህ ምንድነው የሚያዋጣው? ፈተቁ ናር ወለው ቢሽቂ ተምራ ወለው ቢከሊመቲን ጠይበህ አሉ ዓለይሂ ሰላቱ ወሰላም። ረዋሁ አልቡኻሪ ወሙስሊም። እሳትን ተጠንቀቋል። አኼራ ላይ ፊት ለፊታችሁ ተጋርጦ የሚጠብቃችሁ የጀሃነም እሳት ነው። ምናልባት ሊያድናችሁ የሚችለው በግራና በቀኝ ያለው ስራችሁ ነው። በብዛት ያላችሁ ኸይር ስራ ከሆነ
ጀሃነምን ታልፋላችሁ፣ ወደ ጀነት ትወጣላችሁ። ሸር ከሆነሳ ከጀሃነም ማለፍ አይቻልምና እሳትን ፍሩ። በምን? በስራ በተግባር ወለው ቢሽቅ ተምራ። ብዙ ሀብት እንኳ ባይኖራችሁ የአንዲትን ቴምር ክፋይ ግማሿን በመስጠት የአንዲትን ዳቦ ቁራሽ በመስጠት ከእሳት ተጠንቀቁ። እሳትን የምንጠነቀቀው በመፍራት ብቻ አይደለም፣ በስራ ነው፣ በተግባር ነው። ምንም ገንዘብ የለህም፣ ግማሽ ዳቦም የለህም፣ ግማሽ ቴምርም የለህም፣ ወለው ቢከሊመቲን ጠይባ መልካም ንግግር እንኳ በመናገር መልካም ንግግር ሰደቃ ነው። ስድብን መተው፣ ሰው ላይ ማሾፍን መተው፣ ማጣላትን መተው፣ ለሰው መልካም ንግግር መናገር፣ መልካም መልስ መስጠት። ከዚያ በፊትም ከአላህ ጋር በዚክር መነጋገር፣ በቁርአን መነጋገር ከሊማ ጠይባ ይባላል። መልካም ንግግር። ወንጀልን በመተው ኸይር ስራን በመስራት ከጀሃነም ራቋ። ሁሉም በስራው ልክ ነው አላህ ዘንድ የሚከብረው። ዱንያ ላይ በመልካም ስራ የለፋ የደከመ ነገ አኺራ ላይ የጀሃነምን ኬላ ያልፋል፣ ጀነት ላይ ያርፋል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ካነት ለሁም ጀናቱል ፊርደውሲ ኑዙላ ኻሊዲነ ፊሃ ላ የብጉነ ዐንሃ ሒወላ የተባለውም እነዚያ ያመኑ መልካም ስራን የሰሩ ጀነቱል ፊርደውስ ከፍ ያለችዋ ጀነት ለነሱ ተዘጋጅታለች። መስተንግዶ፣ ማረፊያ፣ መኖሪያ ኻሊዲነ ፊሃ እሷ ውስጥ ለዘላለም ይኖራሉ። ላ የብጉነ ዐንሃ ሒወላ ከእሷ ወጥተው ወደ ሌላ ቦታ መሄድ አይፈልጉም አለ አላህ ተባረከ ወተዓላ። ለምንድን ነው ወደ ሌላ ቦታ መሄድ የማይፈልጉት? ሁሉ ነገር እዛ ስለተሟላ፣ የሚጎድል ነገር ስለሌለ፣ የአኺራ የጀነት ህይወት ስለማይሰለች፣ ከዛ የተሻለ ነገር ምንም ስለሌለ ኻሊዲነ ፊሃ አበዳ ጀነት ለነሱ መኖሪያ ሆና ተዘጋጅታለች። ከፍ ያለችው ጀነቱል ፊርደውስ እሷ ውስጥ ለዘላለም ይኖራሉ። ሰልችቷቸው ደብሯቸው ልውጣ አይሉም። ሁሌ አዲስ ይሆናል ህይወታቸው ይላል። ይሄን አይነት የጀነት ደስታ ዘላለማዊ ቋሚ ህይወት የፈለገ ሰው ዱንያ ላይ ሳይሰለች መልካም ስራ ሊሰራ፣ ኸይር ስራ ላይ ሊበረታ፣ በየቀኑ እድሜው በጨመረ ቁጥር ኸይር ስራው ሊጨምር ይገባል። የዱንያ ህይወታችን እንዲሻሻል እንዲያምር በሀብት ከሚበልጡን ሰዎች እኩል ምናልባትም አልፎ ለመሄድ ጥረት እንደምናደርገው ሁሉ ነገ ጀነተል ፊርደውስ ላይ ማይሰለች ህይወትን መኖር የፈለገ የጀነተል ፊርደውስ ደረጃ ላይ ከፍ ማለት የፈለገ ሰው እዚህ ዱንያ ላይ ያለማቋረጥ ያለመሰላቸት ቀን ከሌሊት ኸይር ስራ ሊሰራ፣ ትናንት እዚህ ነበርኩ ዛሬ የት ነኝ ነገ የት መድረስ አለብኝ ልንል ይገባል። ይሄ የዱንያ ስራ ላይ ብቻ አይደለም እቅድና ፕላን ተብለው ራስን ከሌሎች ያወዳደሩ የሀብት መጠንን እየቆጠሩ የሚሰራበት አይደለም። ዛሬ የት ነኝ ትናንት የት ነበርኩ ነገ የት መድረስ አለብኝ የሚባለው ለዱንያ ብቻ አይደለም። ለዱንያ በኸይር አኺራን ሳይጎዳ ቢባል ችግር የለም። ትልቁ ግን ዱንያ ላይ ስንኖር ዋናው ገበያችን ዋናው ስራችን ኢማን መሆኑን በማወቅ ከትናንት ዛሬ የተሻለን ልንሆን ከዛሬ ነገ የተሻለን ልንሆን ይገባናል። ዱንያ ላይ ያለው ህይወት ጊዜያዊ እንደሆነ አላህ ነግሮናል። ነገ ከዱንያ ስንወጣ ይዘነው ምን ወጣው ኢማንና መልካም ስራ ነው አላህ ዘንድ ደረጃችንን የሚወስነው። ከብረው ተከብረው ዱንያ ላይ በኢማን ስራ ከብረው አኺራ ላይ አላህ ዘንድም ኢማንና መልካም ስራቸው አክብሯቸው ከሰባት ሰማይ በላይ ጀነት ውስጥ የሚኖሩ አሉ። ዱንያ ላይ ሲኖሩ ከመብላትና ከመጠጣት ከመደለብ አካላትን ስጋን ከመቀለብ ውጪ ምንም ዓላማ ያልነበራቸው ደግሞ አኺራ ላይ የሚከብሩበት ምንም አይነት ስራ ስለሌላቸው ወርደው ተዋርደው ሰባተኛው ምድር ስር ተቀብረው የሚኖሩ እንዳሉ ከእንስሳት በታች የሚሆኑ እንዳሉ ተነግሮናል። ልባችን ንቁ እንዲሆን ሕያው እንዲሆን አላህን ፍራ ሲባል ልባችን እንዲፈራ አኺራን እንዲያውቅ አዘውትረን ቁርአንን ልንቀራ ምክርን ልናደምጥ ይገባናል። አላህ ከሰጠን ልንሰጥ ይገባናል። ዱንያ ላይ ለነገ ይሆነኛል ብለን የምናስቀምጠው ነገር እንዳለ ሁሉ አላህ ከሰጠን ዱንያ ለአኺራ ይሆነኛል ብለን እንዳቅማችን ግራ ቀኛችንን እያየን ለተቸገሩ ሰዎች ከኛ ለሚብሱ ሰዎች ረሕመት ልናደርግ ልንለግስ ይገባናል። አላህ ተባረከ ወተዓላ ጀነት መንገባው በእንደዚህ አይነት ስራዎች ተጠራቅመው እንደሆነ ነግሮናል። በጾሙ፣ በሶላቱ፣ በሰደቃው፣ በዚክሩ፣ በዱዓው እቺ ትሆናለች ልታድነኝ የምትችለው እያለን ልታድነኝ የምትችለው እቺ ትሆናለች እያለን መልካም ስራን ሳንንቅ ሁሉም ኸይር ላይ እንዳቅማችን ተሳትፎ ልናደርግ ይገባናል። ኢዕለሙ አነማ አልሐያቱ ዱንያ ለዒቡን ወላህውን ወዚነቱን ወተፋኹሩን በይነኩም ወተካቱሩን ፊል አምዋሊ ወልአውላድ። ዱንያ ማለት ዕቃቃ ናት፣ ጫወታ ናት። አካላት ይጫወታሉ በዱንያ፣ ልቦች ይዘናጋሉ። ዱንያ ማለት ጌጥ ናት፣ ከጊዜ በኋላ የምትረግፍ። እናንተም የሰው ልጆች ሆይ ዱንያ ላይ በሀብት ብዛት በልጅ ብዛት ትፎካከራላችሁ።
ዱንያ ማለት ልክ እንደ ዝናብ ናት፣ ልክ እንደ ውሃ ናት። ዝናብ ዘንቦ ምድር አብቅላ የዝናብ ጊዜ ሲያበቃ ደግሞ በዝናብ ሰዓት አረንጓዴ የነበረው ሁሉ ይደርቃል፣ ይሰባበራል፣ ይጠፋል። ዱንያም እንዲህ ናት፣ የሆነ ጊዜ ላይ ትጠፋለች። ዱንያ በየጊዜው እንዲህ ናት። አንዴ ማግኘት፣ አንዴ ማጣት፣ አንዴ መደሰት፣ አንዴ መከፋት፣ አንዴ ጤነኛ መሆን፣ አንዴ መታመም፣ አንዴ ማግኘት፣ አንዴ ማጣት አለ። መኖር እንዳለው መሞትም አለ። ከሞት በኋላ ግን ነገሩ ከባድ ነው። ዱንያ ሐሏ ተለዋዋጭ ነው። የአኺራው ግን ቋሚ ነው። ወይም ጀነት ነው ወይም ጀሃነም፣ ወይም ሁሌ መሰቃየት ነው ጀሃነም ውስጥ፣ ወይም ሁሌ መደሰት ነው ጀነት ውስጥ። ወፊል አኺረቲ ዐዛቡን ሸዲድ፣ አኺራ ላይ ብርቱ ቅጣት አለ። ለማን? ለካፊሮችና ለሙናፊቆች፣ አላህን ላመፁ ሰዎች። ወመግፊረቱ ሚነላሂ ወሪድዋን፣ ምህረትና የአላህ ውዴታም አለ፣ የሚወዱት ህይወትም አለ። ለማን? ለአማኞች፣ ለመልካም ሰሪዎች። ወመል ሐያቱ ዱንያ ኢላ መታዑል ጉሩር፣ ዱንያ መሸንገያ ናት፣ መታለያ ናት። አታታልላችሁ። ህፃናት በተለያዩ ጣፋጭ ነገሮች እንደሚታለሉ ዱንያ መታታላቸው ሰዎች አሉና አትታለሉ። የሚያዋጣውን ያዙ። ምንድነው የሚያዋጣው? ሳቢቁ ኢላ መግፊረቲን ሚን ረቢኩም፣ የአላህን ምህረት የምታገኙበት ነገር ላይ ተሽቀዳደሙ፣ ወደ ጀነት ተሽቀዳደሙ። ለማን የተዘጋጀችው ጀነት? ኡዒደት ሊለዚነ አመኑ ቢላሂ ወሩሱሊህ፣ በአላህና በመልእክተኛው ላመኑ ሰዎች፣ መልካም ስራ ለሰሩ ሰዎች የተዘጋጀች ናት። ይሄን ለማግኘት ፍጠኑ ይለናል። እንዲህ አይነት መሽቀዳደም ከሚወደድባቸው ቀናቶች አንዱ የዙል ሒጃ 10 ቀናት ናቸው። እነዚህ የዙል ሒጃ 10 ቀናትን ለማግኘት 4 ቀን ገደማ ነው የሚቀረን። ታራ ቀኖች አይደሉም። ብዙ ሰዎች ለረመዳን ከፍተኛ ዝግጅት ያደርጋሉ፣ ለአሽር ለአዋኺር ከፍተኛ ዝግጅት ያደርጋሉ። ኸይር ነው። ከነዚህ ቀናት የበለጠ ኸይር ስራ የሚወደድባቸው ቀናቶች የዙል ሒጃ 10 ቀናቶች ናቸው። ነቢዩ ዓለይሂ ሰላቱ ወሰላም አላህ ዘንድ ኸይር ስራ ከመቼውም በላይ አላህ ዘንድ ውድ የሚሆነው በእነዚህ 10 ቀናት ነው። ከጂሃድም ቢሆን በእነዚህ 10 ቀናት የሚሰራ ስራ ይበልጣል። ለጂሃድ ወጣበት እዛው ህይወቱንም ንብረቱንም ይዞ ወጥቶ እዛው የቀረሰው ካልሆነ በስተቀር ብላ። አሽረ ለአዋኺር ጥቂት ቀናት ናቸው። ወልፈጅሪ ወለያሊን ዐሽሪን ወሸፍዒ ወልወትሪ ወለይሊ ኢዛ የስር ብሎ አላህ የማለባቸው ቀኖች ናቸው። ምንም ሳናውቃቸው ይሄዳሉና ለዒድ በመዘጋጀት ለዓረፋ በመዘጋጀት ለውድሕያ በመዘጋጀት ቤት በማስዋብ ልብስ በመግዛት ብቻ ልናሳልፋቸው አይገባም። እነዚህ 10 ቀናትን የቻለ ሰው ሊጾም፣ ተክቢር ልናበዛ፣ ሰደቃ ልናበዛ፣ ዝምድና መቀጠልን፣ የተቸገረ መርዳትን ልናበዛ ይገባል። እነዚህ ናቸው አኼራ ላይ ሰው የሚያደርጉን። መልካም ስራ ነው አኼራ ላይ ሰው የሚያደርገን። መልካም ስራ የሌለው ኢማን የሌለው ሰው አላህ ዘንድ አኼራ ሰው አይሆንም፣ ከሰው በታች ነው የሚሆነው። ثم رددناه أسفل سافلين ለዘላለም ጀሃነም ላይ እየተሰቃየ እየነደደ ነዶ ሰውነቱ ባለቀ ቁጥር ሌላ ሰውነት የተተካለት ሁሌም የተሰቃየ ይኖራል። ከዚህ ስቃይ የሚያድነው ምንድነው? ኢማንና መልካም ስራ ነው። ዘመዴ፣ አለኝታዬ፣ መከታዬ፣ መመኪያዬ ከአላህ በኋላ ኢማኔና መልካም ስራዬ ነው። ያ ላይ ነው መልፋት መድከም ያለብኝ ልንል ይገባናል። ይበልጥ ደግሞ መልካም ስራ ትርፉ የሚበዛበት ወቅት አለ ረመዳን ላይ። አሁን ፊት ለፊታችን እንዳሉት 10 ቀናት የዙል ሒጃ 10 ቀናት። እነዚህ ቀኖችን አላህ ለማግኘት ስላበቃን ስላደረሰን እናመሰግነው። ምስጋናው በተግባር ሊሆን የሞቱ ሰዎች ምን ትመኛላችሁ ቢባሉ አንዴ ወደ ዱንያ ተመልሰን የዙል ሒጃ 10 ቀናትን ባገኘን፣ የውም ዓረፋን ባገኘን፣ አንድ ረመዳን ባገኘን፣ አንድ የቁርአን ማኻስምበትን እድል ባገኘው ብለው ይመኛሉ። እኛ ግን እዚህ እነሱ የሚመኙት ነገር ላይ ተኝተን ሳንነቃ ወደ እነሱ ልንሄድ አይገባም። الله تبارك وتعالى خيرا يعقرالنا. اللهم أعنا على ذكرك وشكرك وحسن عبادتك. اللهم يسرنا لليسرى وجنبنا العسرى واغفر لنا في الآخرة والأولى. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. اللهم احفظ صفوف المسلمين واجمع كلمتهم على الحق يا قوي يا متين. اللهم أراد بالإسلام والمسلمين شرا فاشغله بنفسه واجعل تدبيره تدميرا عليه هذا القوة المتين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين. وصلى الله وسلم وبارك على نبينا محمد وعلى آله.